ተወዳጁ ድምጻዊ ቴዲ አፍሮ ሊሰጠው የነበረው ጋዜጣዊ መግለጫ ታገደ። ከዛ በኋላ ነው እዚሁስ መጣ ስትሮክ መሆኑን ያወቅኩት። ሰላም ክቡራትና ክቡራን የዜብራ ቲዩብ ቤተሰቦች እንደምን ሰነበታችሁ? በመጀመሪያ እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ዛሬ በበዓሉ ሰሞን የተሰሙ አስገራሚ፣ አሳዛኝና አነጋጋሪ መረጃዎችን ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። እንግዲህ በዓልን ሁላችንም በአቅማችን በሬውንም ዶሮውንም በጉንም እየገዛን በሰላም በፍቅር ለማሳለፍ በጉጉት የምንጠብቀው እንደሆነ ይታወቃል። ነገር ግን በዚህ መሃል አንዳንድ ጊዜ ያልታሰቡ ክስተቶች ይፈጠራሉ። አሁን የምታዩት ቪዲዮ በሬ ጣራ ላይ ሲራመድ የሚያሳይ አስገራሚ ቪዲዮ ነው። እንየው እስቲ። በተያያዘ ዜና ግን ልብ የሚነካ መረጃ ደርሶናል። ለእርድ ቀርቦ የነበረው በሬ በመደንበሩ ምክንያት የሰው ሕይወት መጥፋቱ እየተነገረ ይገኛል። በጣም ያሳዝናል። በበዓል ቀን እንዲህ አይነት አደጋ መከሰቱ ምን ያህል ከባድ እንደሆነ ሁላችንም እንረዳዋለን። እስቲ እዚህ ላይ የተሰጡትን ዜናዎች ሰምተን እንመለሳለን። በበሬ ምክንያት የአንድ ሰው ህይወት ማለፉን የአዲስ አበባ ከተማ ፖሊስ መምሪያ አሳውቋል። በአዲስ አበባ ከተማ ቦሌ ክፍለ ከተማ ወረዳ 6 በተለምዶ ጆኒ ጋራጅ ተብሎ በሚጠራው አካባቢ አንድ የ59 ዓመት ግለሰብ በበሬ ተወግቶ ህይወቱ ማለፉ ነው እየተነገረ የሚገኙ። በተጨማሪም አንድ ሰው ጉዳት ደርሶበታል። እንዲሁም ደግሞ ተጨማሪ ጉዳት ሳይደርስ በሬው በቁጥጥር ስር መዋሉ እየተነገረ ይገኛል። በአዲስ አበባ ከተማ በተለያዩ አካባቢዎች ላይ እንግዲህ በዓልን ምክንያት በማድረግ የተለያዩ በሬን ጨምሮ የተለያዩ እንስሳቶች በከተማው ሲዘዋወሩ እንደነበረ በተለይም ደግሞ በሬዎች ማለት ነው ሲወጉ እንዲሁም ደግሞ የተለያዩ ንብረትና ሰው ላይ ጉዳት ሲያደርሱ ስንመለከት ነበረ። ይህ ነገርም እንደ ቀላል ወይም ደግሞ እንደ ቀልድ የሚታይ ነገር አይደለም። እንደሰማችሁት የ59 ዓመት ግለሰብ ህይወቱን አሳልፎታል። እንዲሁም በተጨማሪ ደግሞ ሌላ አንድ ሰው ደግሞ ጉዳት እንደደረሰበት ነው እየተነገረ የሚገኘው። በተጨማሪም በሌሎች አካባቢዎች ላይ በርካታ ሰዎች ላይም እንዲሁም ደግሞ በንብረት ላይም ጉዳት ማድረሳቸው ጭምር እየተነገረ ይገኛል። የአዲስ አበባ ከተማ ፖሊስ ጠቅላይ መምሪያም በደረሰው ጉዳት እንዲሁም ደግሞ በሰው ህይወት ማለፍ የተሰማውን ጥልቅ ሐዘን ገልጾ ተመሳሳይ ማለት ነው በበሬዎች እንዲሁም ደግሞ በአጠቃላይ በቤት እንስሳት ላይም እንደዚህ አይነት ጉዳቶች እንዳይደርሱ የበለጠ ጥንቃቄ እንደሚያስፈልግና ማህበረሰቡን ጥንቃቄ እንዲያደርግ መልእክትን አስተላልፏል። በዓልን ስናከብር ሁሌም ጥንቃቄ ማድረግ እንደሚገባን ይህ አሳዛኝ ክስተት ትልቅ ትምህርት ነው። ሌላው መረጃችን ደግሞ ብዙዎቻችን የምንወደውና የምናከብረው ተወዳጁ ኮሜዲያን ፍልፍሉ መታመሙ ተሰምቷል። በአሁኑ ሰዓት ሆስፒታል ገብቶ የሕክምና ክትትል እያደረገ ይገኛል። ስለዚህ ሁኔታ የሚያሳይ አንድ አጭር ቪዲዮ አለ። ከዛ በኋላ ነው እዚሁስ መጣ ስትሮክ መሆኑን ያወቅኩት። ስትሮክ ነው ያሉህ? ከዛ በፊት እንዴት ነበር የጤና ሁኔታ? እንደው ቀድሞ የምታውቀው እንደው ትንሽ ነገር ስትሮክ ድንገተኛ ነው፣ ግን እንደው ተያያዥ ህመሞች ከዛ በፊት ያሉ የለም። በቃ ይሄ ስትሮኩ ምንም ድንገተኛ የዞርኝ የዛን ቀንም በቃ እኮ አትምጣ ምናምን ብለውኝ፣ ግን ሰው ተሰብስቧል። ኦዲየንስም አለን፣ እንግዶችም ጋብዘን ነበር አይደል? የበዓል ስራ ነው። እሱን እንትን ብዬ ከምመለስ ብዬ መጣሁኝ። ብቻ ያው እንደምታዩ ነው የሆነው። ለነገሩ በአንድ በኩል ሁሉም ሰው ተረባረበና ወደ ሕክምናም እንዲመጣ አደረገው። እቤት ከሚሆን ይሁን እንደው በጓደኞች እጅ እያሳሳቁ፣ ለነገሩ እነሱ ሳይሆኑ አንተ ነው የምታስቃቸው የነበረው አሉ። እሱ ነው የሚያዝናናን። እንደዛም ሆኖ በጣም በረከት የሚገርም ተፈጥሮ ነው። እንደዛም ሆኖ ያስቀራል። ለመሆኑ ፍልፍሉን ምን አጋጠመው? ስለ በሽታ ሁኔታ ታዋቂው ዶክተርና ዩቲዩበር ኑቲ የሰጠውን ዝርዝር ትንተና አብረን እንስማ እስቲ። ፍልፍሉን ምን አጋጥሞት ነው? እንዴት በዚህ እድሜው ይሄ ነገር ሊፈጠር ቻለ ብላችሁ ስትጠይቁኝ ነበር። ኢንቦክሴ ኦልሞስት በዚህ ቪዲዮ ተጨናንቋል ማለት እችላለሁ። እና እንግዲህ የተፈጠረውን ነገር ላብራራላችሁ። አባይ ቲቪ ላይ የተለቀቀው ኢንተርቪው ላይ ስትሮክ እንዳጋጠመው ራሱ ሲናገር ነበረ። ዶክተር እስከዳርም ስለተፈጠረው ነገር በደንብ ስታብራራ ነበር። የውስጥ ደዌ ሕክምና ስፔሻሊስት ናት አግዘን ስትሮክ ሴንተር ላይ። እና ለማንኛውም ስትሮክ እንዴት በዚህ እድሜ ያጋጠመው፣ ሁለተኛ ደግሞ እኛ የምናውቀው ስትሮክ መጋኛ ብለን ኮመንሊ የምንጠራው ዩዥዋሊ ፊታችንን ያጣምማል እና ማውራት ይከብደናል ምናምን እንደዚህ አይነት ነገር ነው የምናውቀው። የእሱ እንግዲህ እንደምታዩት ፊቱ ኖርማል ነው።
እና ተኝቶ እያወራ ነው፣ እየሳቀ ነው፣ እየቀለደ ነው። እና ደግሞ 3 ቀን ምናምን ቆይቼ ነው የመጣሁት እያለ ነበር። እንዴት ይሄ ነገር ሊፈጠር ቻለ ብላችሁ ጠይቃችሁኛል። በመጀመሪያ ደረጃ ይሄን ነገር ዲያግኖዝ ያደረገው ዶክተር በጣም ለሱ አድናቆቴን መግለጽ ፈልጋለሁ። ፍልፍሉ ላይ የተፈጠረው ነገር በጣም ብዙ ጊዜ ኢመርጀንሲ ላይ በጣም ትሪክ ከሚያደርጉ ነገሮች ውስጥ አንዱ ነው። ማለትም ስትሮክ ዩዥዋሊ የቀኝ ወይም የግራ ብሬናችን ላይ ነው የሚያጋጥመን እና ይሄ ነገር በሚፈጠርበት ጊዜ ዩዥዋሊ በአንድ በኩል እንሰንፋለን። ማለት ለምሳሌ በግራ በኩል አእምሯችን ላይ ስትሮክ ከተፈጠረ የተለያዩ የስትሮክ አይነቶች አሉ፣ እሱን አስረዳችኋለሁ። እና ኤኒዌይ ከተፈጠረ ይሄኛው የግራ አንጎላችን በቀኝ በኩል ያለውን አካላችንን ነው የሚቆጣጠረውና የቀኝ በኩል እጃችን እግራችን ይወድቃል፣ ፊታችንም ወደ አንድ ሳይድ ይሆንና ማውራት እስከሚከብደን ድረስ መንቀሳቀስ እስከሚከብደን ድረስ ነው የሚፈጠረው። በቀኝ በኩል ከተፈጠረ ደግሞ በግራ በኩል ይሄ ነገር ይፈጠራል ማለት ነው። የፍልፍሉ በጣም የሚያስቸግር አይነት ስትሮክ ነው። ማለትም ከኋላ ያለው ሰረብለም ይባለውን ታውቁታላችሁ ብዬ አስባለሁ። ድሮ ስንማር እንግዲህ ሳይንስ ላይ ሰረብረም እና ሰረብለም ተብረን ተምረናል። እና ሰረብለም የሚባለው ከኋላ የሚገኘው የአንጎላችን ክፍል ነው እና ዩዥዋሊ ባላንስ ምናምን ነው የሚቆጣጠረው። የማስታወክ የማቅለሽለሽ ምናምን ነገሮችን ነው የምናየው ማለት ነው እዛ ጋር ችግር ሲፈጠር። ቅድም ትሪክ ያደርገናል ያልኳችሁ ለዚህ ነው። አሁን ፍልፍሉም 3 ቀን ሙሉ ያው ማቅለሽለሽ ባላንሱን መሳት ምናምን ነገር ነበረው እና ጨጓራ ነው ወይ የሆነ ነገር ነው ሲባል ግን የተፈጠረው ስትሮክ ሆኖ ማለትም የደም መቋረጥ ስትሮክ ስኬሚክ ስትሮክ የሚባለው ነው የተፈጠረው ሰረብለሙ ላይ ማለት ነው። እና እንግዲህ እያሳየ የነበረው ምልክት ግራም ያጋባ ነው ማለት ነው። ለዛ ነው ዶክተሩን እኔ ያደንቀዋለሁ ያልኳችሁ። እንደዚህ አይነት ስትሮኮች በጣም ብዙ ጊዜ ያስቸግራሉ። የሚፈጠሩትን በጣም አልፎ ነው እና ይሄ ነው እንግዲህ የተፈጠረው። እሱ እያየ የነበረው ምልክት ምንድነው? ማቅለሽለሽ፣ ማዞር ምናምን ባላንሱ መሳት እና 3 ቀን ቆይቶ ነው የመጣው። ዩዥዋሊ ስትሮክ ሲሆን የሚመከረው በ4 ሰዓታት ውስጥ እንደውም ትሪትመንት ቢጀምር ነው የሚመከረው። ግን 3 ቀን የቆየው በዚህ ምክንያት ነው። ኤኒዌይ በሰላም ሆስፒታል መድረሱም አንድ ነገር ነው እና ይሄ ነገር ከተፈጠረ በኋላ አሁን ትሪትመንት እያገኘ ነው ያለው። ወጣቶች የሆናችሁ ሰዎች ከእድሜው አንጻር ሳስረዳችሁ እንግዲህ ዶክተር እስከዳር እዛ ቪዲዮ ላይ ስታብራራ ነበረ 26% ወጣቶች ናቸው። ማለትም ከ50 ዓመት በታች የሆኑ ሰዎች ናቸው። ይሄ በጣም ሂውጅ ነምበር ነው። ስትሮክ እንግዲህ የ70-80 ዓመት ሰዎች ነገር ነው የሚመስለን፣ ግን 26% ወጣቶች ናቸው ብላ ስትናገር ነበረ። ከዛ በተጨማሪ ደግሞ መጠንቀቅ ያለብን አሁን ላይ ግፊትና ስኳር በጣም ያንግ በሆኑ ሰዎች እየተከሰተ ነው። ጊዜው እንደ ድሮ አይደለም። የትልልቅ ሰዎች በሽታ እኛ ላይ እየመጣ ስለሆነ በጣም ሲሪየስሊ ሰውነታችንን ኪሎአችንን መቀነስ አለብን፣ እንቅስቃሴ ማድረግ አለብን። ይሄ በጣም ሲሪየስ ነው። ምክንያቱም ስትሮክ ከሚፈጠርባቸው ምክንያቶች ዋነኞቹ ግፊትና ስኳር ናቸው። ስለዚህ ስትሮክ ማለት ደግሞ የደቂቃዎች ጉዳይ ነው። ህይወታችንን በአንዴ ልናጣ እንችላለን። ምክንያቱም ያ ስትሮክ የተፈጠረበት የአንጎላችን ክፍል በጣም ኢምፖርታንት የሆነ ቦታ ከሆነ በአንዴ ጸጥ ሊያደርገንም ይችላል። ከዛ በተጨማሪ ደግሞ እድሜ ልክ ፓራላይዝድ ሊያደርገንም ይችላል። ስትሮክ በጣም ሲሪየስ የሆነ ጉዳይ ነው እና በደንብ ሰውነታችንን መንከባከብ አለብን ብዬ አስባለሁ። ቼክአፕ መደረግ አለብን ብዬ ነው ማስበው። ሌላው ደግሞ ቅድም እንዳልኳችሁ ስትሮክ 2 አይነት ስትሮክ አለ ብያችኋለሁ። አንደኛው ስኬሚክ ስትሮክ ይባላል። ስኬሚክ ስትሮክ አሁን ፍልፍሉ ላይ እንደተፈጠረው አይነት ይሄ ደም መቋረጥ ማለት ነው። ለምሳሌ የሆነ የጓጎለ ነገር ሄዶ ያንን ደም ስራችንን ሲዘጋ ደም ሲቋረጥ የሚፈጠረው ስትሮክ ማለት ነው። ሄሞራጂክ ስትሮክ የሚባለው ደግሞ ደም ሲፈስ ከደም ስራችን ውጪ ደም ሲፈስ ማለት ነው። ስለዚህ በ2 አይነት መንገድ ስትሮክ ሊፈጠር ይችላል። ዋነኛው የስትሮክ ሪስክ ፋክተር ግፊት ነው። ግፊት በጣም መቆጣጠር አለብን። ስለዚህ ግፊታችንን ቼክ ማድረግ አለብን፣ ደም ግፊታችንን መቆጣጠር አለብን ማለት ነው። ነገሩ ግልጽ ሆኖላችኋል ብዬ አስባለሁ። ፍልፍሉ እንግዲህ እግዚአብሔር ይማር፣ በሰላም ለቤት ያብቃ ማለት ፈልጋለሁ። እናም ደግሞ የአባይ ቲቪ ክሩ በጣም እናመሰግናለን። ከፍልፍሉ ፋሚሊ ጋር አንድ ላይ ነን፣ አብረን በዓልን እያሳለፍን ነው ስላላችሁ በጣም ቴንክ ዩ። ለአርቲስት ፍልፍሉ ፈጣሪ ፈጣን ምሕረት እንዲሰጠው እንመኛለን። እግዚአብሔር ይማረው። በመጨረሻም በጉጉት ሲጠበቅ ስለነበረው የቴዲ አፍሮ አዲስ አልበም መረጃ አለን። ነገ ይለቀቃል ተብሎ ሲጠበቅ፣ አሁን ግን አንዳንድ ደስ የማይሉ ዜናዎች እየተሰሙ ነው። መጀመሪያ አልበሙን ለሕዝብ ለማድረስ ከሰዋሰው ሚዲያ ጋር ስምምነት ተደርጎ የነበረ ቢሆንም ባልታወቀ ምክንያት ደግሞ ስምምነቱ መቋረጡ ተገልጿል። አሁን ደግሞ አልበሙ በራሱ ዩቲዩብ ቻናል እንደሚለቀቅ ቢነገርም ዛሬ በአርቲስት ሚዲያ ሊሰጥ የነበረው ጋዜጣዊ መግለጫ ወይንም ፕሬስ ኮንፈረንስ መታገዱ ተሰምቷል። ሰበር አሁን የገባን ተወዳጁ ድምፃዊ ቴዲ አፍሮ ሊሰጠው የነበረው ጋዜጣዊ መግለጫ ታገደ።
ቴዲ አፍሮ የፊታችን ሐሙስ የሙዚቃ አልበሙ እንደሚወጣ መግለጹ ይታወቃል። ኢትዮሪካ የተባለ አልበሙ ነው። ይሄ 18 ዘፈኖች የያዘውን አልበሙ ምክንያት በማድረግ ደግሞ ነገ ማክሰኞ በአዲስ አበባ የተለያዩ ጋዜጠኞች በተገኙበት በአርቲስት ቲቪ አማካኝነት ጋዜጣዊ መግለጫ ለመስጠት በዝግጅት ላይ ያለ መታገዱ ተገልጿል። ቴዲ አፍሮ ቃለ ምልልሱን ለማስተላለፍ ከአርቲስት ቴሌቪዥን ጋር ተፋርሞ እንደነበረ የሚናገሩት የውስጥ ምንጮች ሆነው ግን ቴሌቪዥን ጣቢያው እንዳታስተላልፍ በመባሉ የተነሳ በደረሰው ቀጭን ትዕዛዝ የቴዲ አፍሮ ጋዜጣዊ መግለጫ እንዳይደረግ ተደርጓል ማለት ነው። በዚህ መሰረት ቴዲ አፍሮ ይህን ቃለ ምልልስ ለብቻው ይስጥ አይስጥ የሚታወቅ ነገር ባይኖርም ፕሮግራሙ ከአርቲስት ቴሌቪዥን ጋር በመፋረሙ የተነሳ ይህንን ላያደርግ እንደሚችለው ምንጮች የሚናገሩት። አርቲስት ቲቪ ከየትኛው ተቋም ማስጠንቀቂያ ሰጥቶት እንደታገደ ግን የተገለጸ ነገር የለም። ምንጮቻችን እያጣሩ ይገኛሉ። አርቲስት ቴሌቪዥንም በጉዳዩ ላይ ምላሽ እንዲሰጥ እየጠየቀ ይገኛል። ለቴዲ አፍሮ መልካም እድል እንመኛለን። ጥበብ ሁሌም አሸናፊ ናት። ክቡራትና ክቡራን የዜብራ ቲዩብ ቤተሰቦች ለዛሬ ያዘጋጀንላችሁ መረጃዎች እነዚህን ይመስላሉ። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየቶቻችሁን በኮመንት መስጫው ላይ አስፍሩልን። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።